አሁን ይሄ እንግዲህ ስብዕናችን እንደዛ የሚገነባ ከሆነ የሚቀየርባቸው መንገዶች ደግሞ ብናነሳ ጥሩ ነው አይደለ? የሰው ልጅ ቅድም ሜንሽን ስናደርገው እንደነበረው በጣም ከፍተኛ ሐዘን ሊቀይረው ይችላል። ያጋጠመው የልብ ስብራት ሊቀይረው ይችላል። ከፍተኛ ደስታ ህይወቱን ሊቀይረው ይችላል። ቅድም ደም ስታነሳ ገሌማ አግብቶ በቃ ስነ ስርዓቱን ይዞ አይነት ነገሮች ይባላሉ አይደለ? ስለዚህ እንደሚቀይሯቸው እንደ ማህበረሰብ ወይም ሙቭ ማድረግ ወደ ሆነ ቦታ ሊሆን ይችላል እና እነሱ ከስነ ልቦና አንፃር የሚቀይሩ ሪዝኖች ምንድናቸው? በመልካምም በመጥፎም ጎን የምናነሳቸው። እሺ እንግዲህ ወደ ቅድም ኮር ፋክተር ብለን ካነሳናቸው ጋር ወደ እነሱ ልመለስ ነው። እንዴት ነው? ለምሳሌ ቀድሞ የነበረኝ አንድ ፐርሰናሊቲ የራሴ ገንብቼ የመጣሁት አለና አሁን እስከዛሬ ስኖርበት ከነበረው ህይወት ቼንጅ እንዳደርግ ኢኮኖሚካሊ ሊሆን ይችላል። ምክንያቱም ለምሳሌ ሌብነትን የማያውቅ ፐርሰናሊቲ ያለው ሰው የሆነ ታይም ላይ ሌባ ሆኖ ታገኘዋለሽ። ለምን? ያጋጠመው ነገር ወደዛ ቼንጅ እንዲያደርግ አድርጎት ሊሆን ይችላል። ኢኮኖሚካሊ አንዳንድ ሰዎች ቀድሞ የነበራቸው ከኢኮኖሚ አንጻር ብናየው ብዬ ነው። ለምሳሌ ጥሩ ስተብል የነበረ አይነት ህይወት ቢኖራቸውና ላይፍ ኢቨንት ብለናል አይደል? ቅድም ላይ ለምሳሌ እናቱ ብትታመም፣ ያው እንግዲህ እናት ስንል በሁላችንም ህይወት ውስጥ ትልቅ ቦታ የምንሰጣት ነገር ነውና እናቱ ብትታመም ያለች እና ኢኮኖሚካሊ ስተብል ካልሆነ ምን ሊያደርግ ይችላል? ወጥቶ ሊሰርቅ ይችላል። ለምንድን ነው ይሄ ልጅ መስረቅ እኮ ፐርሰናሊቲ ሆኖ አይደለም፣ እናቱን ለማሳከም ሲል ማለት ነውና ይሄ ምንድነው? ላይፍ ኢቨንት ነው ቼንጅ ያደረገው የዚህ ልጅ ፐርሰናሊቲ። አንዳንድ ሰዎች እዚሁ ከት የሚያደርጉት አሉ። በቃ አሁን እናቴን ለማሳከም ነበር እንደዚህ አይነት ሲቹዌሽን ውስጥ የገባሁት፣ አሁን ደግሞ አያስፈልግም የሚሉ ብለው የሚያቆሙ ሰዎች አሉ። አንዳንዶች ደግሞ በዛ ውስጥ ምክንያቱም ጓደኛ ታፈሪያለሽ አይደል? ያንን ሌብነት ኢቨንቱን በሚተገብርበት ጊዜ ወይ አብሮት የሚሰርቅ ሊሆን ይችላል፣ ወይ መንገዱን የሚያሳየው ሊሆን ይችላል፣ ወይ የሚመክረውም ሊሆን ይችላል እና እዛ ውስጥ የሚያፈራቸው ጓደኞች የሚያደርጋቸው ንግግሮች አካባቢው ምኑ እዚህ ነገር ውስጥ የመቆየት እድሉንና እንዲሁም ደግሞ የመውጣት ነገሩን ሊወስኑ ይችላሉ። በእንደዚህ አይነት ነገር ለምሳሌ በቀላሉ ቀላል በሚመስል ሁኔታ ሊቀየር ይችላል። ለምሳሌ ጓደኛ በቀይር እስከዛሬ የነበሩት ጓደኞቼ በጣም ጥሩ ቢሄቪየር የነበራቸው፣ ያው ጥሩ ስል በማህበረሰባችን ጥሩ ብለን የምንገልጸውም ማለት ነውና የነበረኝ አይነት ሰው ከሆንኩኝ ምናልባት ጓደኛ ብትቀይሪ ለምሳሌ አንቺ ከአዲስ አበባ ወደ ሌላ ሀገር ሺፍት ብታደርጊ ሌላ ጓደኛ ነው የሚኖርሽ፣ ሌላ ጎረቤት ነው የሚኖርሽ፣ ኦር ዲፍረንት ካልቸር ያለው አይነት ማህበረሰብ ውስጥ ልትገቢ ትችያለሽ። ሶ አንደኛ ቦታ መቀየሩ በራሱ አንቺ ላይ የሚያመጣው ጫና አለ። እዚህ የለመድሻቸው የልጅነት ትውስታ ብዙ ነገሮች አሉ፣ የተገነቡበት ብዙ ነገሮች አሉ። እዛ ስትሄጂ ደግሞ ራስሽን ከኢንቫይሮንመንቱ ጋር ምን ለማድረግ ነው የምትሞክሩ? ፊት ለመሆን ነው የምትሞክሩ፣ ለመግባባት። ምክንያቱም ሰርቫይቭ ማድረግ ስላለብሽ እና እዛም ታገኛቸው ጓደኞችሽ፣ ጎረቤቶችሽ፣ እዛ ያለው ደግሞ ካልቸር ለየት ሊል ይችላል። እነዛ ነገሮች ምን ሊያደርጉ ይችላሉ? ስብዕናሽን ሊቀይሩት ይችላሉ አይደል? ሶ ይሄንን ሙቭ በምታረጊበት ጊዜ እነዛ ሙቭ በማድረግሽ ውስጥ የምታገኛቸው ሰዎች የምታገኘው ኢቨንቶች እራሱ ስብዕናሽ ላይ የሚያመጣው ለውጥ ሊኖር ይችላል ማለት ነው። ሌላ ደግሞ ለምሳሌ ትምህርት ቤት ሲቀይሩ ትልቁ ማለት ህይወታችን ውስጥ ስፔሻሊ የትምህርት ዓለም ውስጥ በምንኖርበት ጊዜ ትምህርት ቤት ትልቁ ሰዓታችን የምናሳልፍበት ትምህርት ቤት ውስጥ ነው አይደለም? ሶ ትምህርት ቤታችን ያለን ኢንቫይሮንመንት በራሱ አሁን ቀድሞ ከነበርኩበት ትምህርት ቤት ወደ ሌላ ትምህርት ቤት በሸጋገር የዛን ትምህርት ቤት ውስጥ ያለን ካልቸር ወይንም ደግሞ ያ ትምህርት ቤት ያለውን መገለጫ የመላበስ ነገሩ ከፍ ያለ ነው ማለት ነው። ስለዚህ እሱ በራሱ ምንድነው ስብዕናዬን ሊቀይረው ይችላል። አንዳንድ ኢንቫይሮንመንቱን ለመምሰል ብለን የምናረጋቸው ነገሮች አሉ አይደለ? እነዛ ነገሮች በራሳቸው ይቀይራሉ። እዚህ ላይ የምጨምረው ሀሳብ አለ አይደል? እሺ እንግዲህ ስብዕናን ብዙ የሚቀይሩት ነገሮች ይኖራሉ። ማለትም መሲም ጥሩ አንስታዋለች። ፓረንቲንግ ስታይል አለ፣ የተለያዩ ፋክተሮች አሉ። የመጀመሪያው ሌላው እኔ ማንሳት እንፈልገው ምንድነው አንዳንዴ ሞቲቬሽን ፋክተሮች አሉ። ሞቲቬሽን ፋክተሮች ማለት ምንድናቸው? ሜቢ እንደ ጎል ሴት ያደረግናቸው ነገሮች አሉ እና እነሱን አቴን ለማድረግ ስንሄድ አብረን የምናችንን ስብዕናችንን የሚቀይሩት ነገሮች አሉ። ለምሳሌ ያክል ኤግዛምፕል እንውሰድና አንድ ሰው ጥሩ የሰውነት አቋም እንዲኖረው ስፖርት ቢጀምር ስፖርት በሚሰራበት ሂደት ውስጥ አብሮ ምኑን ሊቀይር ይችላል? ስብዕናውን ሊቀይር ይችላል። ለምሳሌ የሆነ ሰው የተለያዩ መጽሐፍቶችን
ለማንበብ በሚወስንበትና እስቲ በአመት ውስጥ 10 መጽሐፍ ለማንበብ ወይ ደግሞ 20 መጽሐፍ ለማንበብ ፈልጋለሁ ብሎ እቅድ ቢይዝ ሜቢ እነዛ 20 መጽሐፍቶች ምን ሊሉት ይችላሉ? የእሱን ማንነት ቶታሊ የሚቀይሩት ሊሆኑ ይችላሉ፣ ወይ ደግሞ የሚያይበትን መንገድ ማለት ነው። ስለዚህ ይሄ እንደ ጎል ሴት የምናደርጋቸው ሞቲቬሽን ፋክተሮች ስብዕና ምን የማድረግ የመቀየር ችሎታ አላቸው። ሁለተኛው ደግሞ ኢንተርፐርሰናል ሪሌሽንሺፕ የምንላቸው ወይ ደግሞ ለምሳሌ ከጓደኞቻችን ጋር ያለን ወዳጅነት አንዳንዴ ብዙ ጊዜ ምንድነው ጓደኛ የእኛን ስብዕና የመቀየር አቅም አለው። የምትውሉበትን ንገረኝና ማንነትን እነግርሃለሁ አይደል የሚባለው። እና ያ ሰው ኢን ዘ ሎንግ ራን ሜቢ በአንድ ጊዜ ወይ በአንድ ጊዜ ውስጥ ላናይ ወይም በጥቂት ጊዜያት ውስጥ ላናየው እንችላለን፣ ግን ከረጅም ጊዜ በኋላ ግን ራሳችንን የምናገኘዋለን። ሜቢ ጓደኛችን እናርግ ያለን ነገር ሁሉ ምን እሺ የምንልና እነዛ ነገሮች ምን ተከብር እነዛ ነገሮች የምናደርግ ሆነን ምን እንገኛለን ማለት ነው። ሶ ይሄ ኢንተርፐርሰናል ስፔሻሊ ኢቭን አንዳንዴ በፍቅር ግንኙነትና በትዳር ራሱ ምን ይላል ይቀየራል። አንድ አባባል አለ፣ ወንድ ልጅ ሴት ትቀይረዋለች ይባላል፣ ሲያገባ ይቀየራል ትለዋለች። እነዚህ ምንድናቸው ማለት ነው? አንዱ ይሄ ኢንተርፐርሰናል ሪሌሽንሺፖች የአንድን ግለሰብ ስብዕና ሙሉ ለሙሉ እንኳን ባይቀይሩት በከፍተኛ ሁኔታ ምን የማድረግ ሼፕ የማድረግ ሁኔታ አለው። ሌላው ይሄ ኢሞሽናል ኢንተለጀንሳችን አብሮ ሲያደግ ይሄ ሰልፍ አዌርነሳችን ማለትም በፊት ለምሳሌ በትንሽም በትልቁ የምናድር ነገሮች ይኖራሉ፣ ግን አንዳንዴ እድሜ አስተምሮን ኤክስፒሪየንስ አስተምሮን በቃ ብዙ ነገሮችን ካወቀን በኋላ ምን ይሄ ለትንሽም ለትልቁም ነገር ምን አንልም፣ ኮምፕሌን አናረግም። አሁን ስፔሻሊ ይሄንን ልጅ ሆነና ወጣትነት ላይ እናስተውለዋለን። እንደዚህ ሆኖብኝ እንደዚህ ተፈጥሮብኝ እንደዛ ሆኖብኝ እንልና ግን ሰምታይምስ አንዳንዴ እድሜያቸው ገፋ ያሉ ሰዎችን እነዚህ ችግሮች ሲነግራቸው ምን ይላሉ? ወይ አንተች ናት እንዲያስጨነቀች ብለው ምን ይሄ በጣም ካልም የመሆን ነገሮች ይታያሉ። እንዲሁም ያ ግለሰብ በራሱ በፊት ወጣት ሆኖ የሚያስጨንቁት ጉዳዮች ካደገ በኋላ ወይ ጎልማሳ ከሆነ በኋላ ማለት ምን ያክል ቀላል እንደሆኑ ሲረዳቸው ወይ አንዳንዴ ምን ሆኜ ነው ለዚህች ነበር እንደ ተሸንኩት አይነት ኢቭን እኛው በራሳችን ራሱ አንዳንዴ ፈተና ላይ እንላለን አይደል? ድሮ ትምህርት ላይ ሆነን ምንድነው ኢቭን ፋይናልና ሚድ ሲደርስብን ተሸና ካለፈ በኋላ ምን ሆኜ ነው ግን ለዛ ነበር እንደዚህ ያልኩት። አንዳንዴ ኮሌጅ ጨርሰን ከወጣን በኋላ ራሱ የሚገጥሙ ላይፍ ቻሌንጆች ስናይ ወይኔ የዛኔ ለአሳይመንት እንደዚህ የተጨነኩት ምን ያ በስንት ጣሙ እንትላልና እነዚህ ነገሮች ስሩ ታይም ምን የሚሉ ቼንጅ የሚያደርጉ ናቸው። ሌላኛው ሄልዝ ኮንዲሽንም አንዳንዴ በጤና ምክንያት የሚገጥሙ ችግሮች ስብዕናችንን አብረው የሚያደርጉሻል ይቀይሩታል። ማለትም ለምሳሌ ቀለል ካለ ራሱ ሜንታል ዲስኦርደሮች ሲደርሱብን ማለትም እንደዚህ ባይፖላር ሊሆን ይችላል፣ ሙድ ስዊንግ ሊሆን ይችላል፣ ዲፕሬሽን ወይ ደግሞ ድባቴ የምንለው የስሜት መለዋወጦች የሚገጥሙ ከሆነ ይሄ በራሱ ምን የመቀየር አቅም አለው? ስብዕናን የመቀየር በፊት ተረጋግቶ የሚኖር ሰውን ወይ እንዲነጫነጭ ወይ ደግሞ በከፍተኛ መጠን ድብርት ውስጥ የሚገባ ሰው ምን እንዲሆኑት ሊያደርጉ ይችላል። ልክ እንደዚህ ሆኑ ሌሎች ደግሞ አይነት ከአይምሮም ጤና ውጪ ያሉ ሌሎች የጤና ኮንዲሽኖች ወይ ደግሞ የጤና ህመሞች ምን ሊያደርጉ ይችላሉ? የአንድ ሰው ስብዕና አብሮ ሊቀይሩ ይችላሉ። ሰው አሁን አንዳንዴ ካንሰር ሲይዘው በጣም ካሰበ በኋላ ሀምብል ይሆናል። አንዳንድ ሰው ማለት ነው ታችሁ ከሆነ ሀምብል ይሆናል። በቃ ነገሮችን ሰውን ይቅርታ መጠየቅ ይጀምራል። ነገሮችን ተረጋግቶ ማድረግ አለ አይደለ? የሆነ ካልም ይሆናል። አንዳንድ ሰው ደግሞ የሆነ ህመሙም አለ መድኃኒቱም አለ ብዙ ጫናዎች አሉ። አንዳንድ ሰው ደግሞ እንዳልከው ሲታመም በጣም በቃ ይነጫነጫል፣ ባጠገቡ ያሉትን ሰዎች ያስቀይማል፣ ሌላ አይነት ፐርሶናሊቲን ይይዛል እና እንዳልከው ህመምም በጣም በከፍተኛ ተጽዕኖ ይኖረዋል። እና በጥሩም ወይም በመጥፎ ምን ሊያደርገው ይችላል? እነዚህን ነገሮች በጣም ሼፕ ላይ ያደርጋቸው ይችላል። ከዛ ባሻገር እንግዲህ ስብዕና ደግሞ ሊቀየር የሚችለው አንዳንዴ የሚገጥሙን የላይፍ ኤክስፒሪየንሶች ወይ ደግሞ የምንኖርባቸው አካባቢዎች ለምሳሌ ኢንቫይሮንመንቱ በራሱ ምን ሊያደርግ ይችላል? ፐርሰናሊቲ ሊቀይር ይችላል። ለምሳሌ አሁን በጣም ሞቃታማ አካባቢ የሚኖር ሰው ግልጽ፣ ተናዳጅ፣ ቶሎ
ደግ የመሆን ቻንሱ ከፍተኛ ነው። አሁን ይሄ እንደዚህ አይነት ስብናዎች የሚሰጡ ብዙ ጊዜ ሞቃታማ አካባቢ የሚኖሩ ሰዎችም ምን እንደዚህ አይነት ስብና በተለምዶ ልታገኝባቸው ትችላለች። በጣም ደግሞ ቅዝቃዜ ደግሞ ያለበት አካባቢ ላይ የሚኖር ሰው ከሞላ ጎደል ሪዘርቭድ የሆነ ታጋሽ፣ ተጠራጣሪ ግን አንዴ ደግሞ ካመነ በጣም የሚያምንሽ ሁሌም አይነት ባህሪዎች ምን ልታስተውልባችሁ ትችላለች። ኢንቫይሮንመንት በራሱ ምን ያደርጋል? ፐርሶናሊቲ ራሱ ምን ያደርጋል? ቼንጅ ያደርጋል ማለት ነው። እና ብዙ አይነት ፋክተሮች አሉ። አሁን መሰረተ የሚጠቀሰችው እኔ የሚጠቀስኩት አለ እና ግን አንዱን ብቻ ላይሆን ይችላል። አንዳንዴ የነዛ ድምርም ውጤት ሊሆን ይችላል። ወይም አንዱን ብቻ ደግሞ በራሱ ምን ሊያደርግ ይችላል? ሊቀይር ይችላል ማለት ነው። አሁን እንግዲህ እነዚህ ነገሮች ካልን ምንድነው ዋናው ነገር? አሁን ፐርሰናሊቲያችን ሊቀየር ይችላል በየጊዜው በኤንቫይሮንመንት በብዙ ነገሮች በጠቀስናቸው ነገሮች መሲም ሉሌም በጠቀሳቸው ነገሮች ሊቀየሩ ይችላሉ። አሁን ዋናው ጥያቄ ምንድነው? እነዚህ ፐርሰናሊቲያችን ሲቀየር ወደ ዲስኦርደር የሚሄድባቸው ስቴጆች ምን ይመስላሉ? እነዚህ የተባሉት ፋክተሮችስ ወደ ፐርሰናሊቲ ዲስኦርደር የመውሰድ አቅማቸው ምን ያህል ነው? እንግዲህ ቅድም ልዑልም መሀል ላይ ሲጠቅስ ሰምቸዋለሁ። ማለት ለምሳሌ አሁን አንድ ሰው እስከዛሬ ይዞት የመጣው አንድ ፐርሰናሊቲ ነበር አይደል? ቋሚ ነው እኔ ብዬ ራሴን የምገልጽበት የሆነ መገለጫ ነበረኝ። ያንን ነገር ሊያፈርሱ የሚችሉ እንግዲህ የሰው ልጅ ሲኖር ብዙ አይነት ውጣ ውረድ ውስጥ አይደል እያለፈ የሚኖረው። እነዛ ነገሮች ራሳቸው እየጣሉ የሚመጡት የራሳቸው የሆነ መጥፎ የሆነ ተጽዕኖ ይኖራቸዋል እኛ ላይ ማለት ነው። እና ለምሳሌ ተጠራጣሪ ያልነበረ ሰው በጣም ተጠራጣሪነት ክፉ ሆኖ አይደለም። ምክንያቱም ኦኬ ይሄ ነገር እንደዚህ ሆኖ ይሆን ምናምን የምንልበት ለህይወት የሚያስፈልገን እኮ ጥርጣሬ አለ፣ መጠራጠር ያለብን ነገሮችን። ግን ይሄ በጣም ኦቨር የሆነ ደግሞ ተጠራጣሪ የመሆን ለምሳሌ አንድ ልጅ ሲያድግ ትረስት ኢሹ ይሄ ኤርሊ ላይ የምንማረው ነገር ነው። አንድ ልጅ ለምሳሌ ሲወለድ እናቱ ጡት ትሰጠዋለች፣ ምግብ የምትሰጠው እሷ ናት። የሆነ ነገር ሲሆን ትደርስልኛለች ብሎ የሚያስበው ሊያጠገቡ የሚያገኘው ማን ነው? እናቱን ነው። ትረስትን ከማን ነው የሚማረው? ከሷ ነው። በዛ ውስጥ ደግሞ ምን አለ? አታችመንት አለ። በዛ አታችመንት ውስጥ ደግሞ ምን እየተማረ ይመጣል? ፍቅርን እየተማረ ይመጣል። ኦኬ ፍቅር ማለት እንደዚህ ነው ማለት ነው። ትረስት ይሄን ነገር ከዛ ነው እየተማረ የሚመጣው። ግን ጤናማ ያልሆነ አይነት ደግሞ ቤተሰብ ውስጥ ስናድግ በጣም ተጠራጣሪ፣ ምክንያቱም ይሄ በጣም ትረስት የምናደርገው ይሄ በቂ ለኛ በሚገባን አንድ ልጅ ማደግ ባለበት ያው የሚሰጠው እንክብካቤ አለ ምናምን አይደለ? ለአይምሮ እድገቱም ለፊዚካሊም ደግሞ እንዲያድግ የምናደርግለት ነገር አለ። ያንን ነገር ሳይደረግለት ትረስት ኢሹ ተሰብሮ ያደገ ልጅ ሲያድግ ሪሌሽንሺፕ ውስጥ ራሱ ቢታይ ትረስት ኢሹ አይኖረውም። ለምን? እሱ ምንም የተማረው ስለ ትረስት የተማረው ነገር የለም። ይሄ ስሩ ታይም ምን ሊያመጣበት ይችላል? የፐርሰናሊቲ ዲስኦርደር ሊያመጣበት፣ ይሄ ተጠራጣሪ የመሆን ሰዎችን ሁሉ ለምሳሌ የሆነ ነገር ብትዩ በቃ ሞር ይሄ የመሸበር አይነት ፊሊንግ ውስጥ ነው የሚገባው። ሴፍ አይሆንም ማለት ነው። እና ለምን? ይሄ የተረጋጋ ሴፍ የሆነ ቤተሰብ ውስጥ አይደለም ያደገው ያ ልጅ። እና ያ ነገር ምን ይዞበት ይመጣል? አሁን ላይ ክራይሲስ ውስጥ ነው የሚያስገባው። እንደዚህ ይሁን ኢቭን ቋሚ የሆነ ስብዕና እንኳን ላይኖረን ይችላል። ምክንያቱም ከስር መሰረት ይዘሹ የመጣሽው ነገር ሲሆን እያየሹ እየተነገረሽ ምናምን የምትመጪው ነገር አሁን ላይ ኮንፊደንስም እንዲኖርሽ እኔ እኮ ማለት ብለሽ ደግሞ በሙሉነት ራስሽ እንድትገልጪ የሚያደርጉሽ ነገሮች እነዚህ ነገሮች የተሰበሰቡ ሲመጡ አሁን ላይ በቃ ሴፍ የመሆን አይነት ስሜት ሊሰማሽ ይችላል። ያንን ነገሮች ሊሰጡሽ የማይችሉ ግን ንጥረ ነገሮችን ከሆነ እየሰማሽ እየተነገረሽ ያደግሹ አሁን ላይ ብዙ አይነት ይሄ አይዴንቲቲ ክራይሲስ ብዙ ጊዜ ሀያዎቹ ላይ አይደል ስንሆን ብዙ ነገር መጠየቅ እንጀምራለን አይደል? ምክንያቱም በዚህ ኤጅ ሪሌሽንሺፕ ውስጥ ልንሆን እንችላለን ምናምን የተለያዩ አይነት ላይፍ ኢቨንቶች የሚስተናገዱበትም እድሜ ስለሆነ ከ20 ስፔሻሊ እስከ 30 በሚሆንበት ጊዜና ይሄ ጊዜ ላይ ለሚኖረን ህይወት ከአሁን በፊት ይዘናቸው የመጣናቸው እያንዳንዱ ጥሩም መጥፎም ብለን የምንገልጻቸው ነገሮች ክራይሲስ ውስጥ የማስገባት አቅምም አላቸው። እንደዛው ደግሞ ያለ ማስገባትም ይሄ ሴፍ የሆነ ደግሞ ህይወትም እንዲኖረን የማድረግ አቅም አላቸው ማለት ነው። እነዚህ ነገሮች ተደምረው ምንድነው ክራይሲስ ለስብዕና ወይንም ደግሞ ይሄ ለፐርሰናሊቲ ዲስኦርደር ነው አብዛኞቹ የሚዳርጉንና ሶ ምንድነው እነዛ ይዘናቸው የመጣናቸው ነገሮች ይሄ ጥሩ የሚባሉ ለአንድ ይሄ ሰው እንደ አንድ ሰው ማግኘት ያለበት አይነት ነገሮች ካልሆኑ ለብዙ አይነት ክራይሲሶች ከራሳችን ጋር ኢቭን እኔ ማንኛ አይነት ኢሹ ሲነሳ ለምሳሌ
እኔ እኮ ብለን የምንገልጸው በዚህ አይነት ወይ አሁን ሀያዎቹ ላይ ሆነን እስቲ ስላንቺ ንገሪኝ ብለሽ እንግዲህ መሰረት ማለት ብዬ የማስረዳው ነገር ከሌለኝ ፐርሰናሊቲ ዲስኦርደር ውስጥ የመግባት እድሌ ከፍ ያለ ነው። ያ ደግሞ ምንድነው ካሁን በፊት የመጣሁበት መንገድ ጤናማ አልነበረም ማለት ነውና ሶ ይሄ ኢንቫይሮንመንቱ ቤተሰብ ያልነው ጓደኛ ትምህርት ቤቱ ኢቭን የምንማረውም ትምህርት ሊሆን ይችላል። አንዳንዴ እሱንም በትክክለኛው መንገድ አንደርስታንድ የማናደርገው ከሆነ እነዚህ ሁሉ አንድ ላይ ተደምሮ አሁን ላይ እኔ ማለት እንደዚህ ነኝ ብዬ እንዳልን ሊያደርጉኝ ይችላሉ ማለት ነው። እና ትረስት ኢሹ ቅድም ስታነሽ ነበርና እና በቃ አልመታህም ምናምን የሚባለው ነገር አለ በቀላሉ ስናነሳ መምታቱን ስመጣለሁ መምታቱን እናመጣው እንደዚህ አይነት ነገሮችን ማስታወስ እንችላለን። ያው ካስተዳደግ አንፃር ካነሳን ሉሊስ እዚህ ላይ አሁን የፐርሰናሊቲ ዲስኦርደሮችን ስናነሳ በምን መልኩ ነው እኛን አፌክት የሚያደርጉን እዛ ደረጃ ላይ እስክንደርስስ ምን አይነት ፋክተሮች ይኖራሉ? እሺ መልካም ጥሩ እንግዲህ ምን መሰለሽ አብዛኛውን ጊዜ እነዚህ አይነት ሜንታል ዲስኦርደርስ ወይ ደግሞ ፐርሰናሊቲ ዲስኦርደሮች የሚፈጠሩት ከሞላ ጎደል ወይ ከተገቢው በላይ ኤክሰሲቭ ሲሆኑ ነው ወይ ደግሞ ከተገቢው በታች አንሰው ሲገኙ ነው ወይም ደግሞ አብኖርማል በሆነ ወይ ደግሞ ከተለምዶ ከዘለማዳዊ ሁኔታ ወጣ ባለ መልኩ ምን ሲደረጉ ነው እነዚህ ነገሮች ዲስኦርደሮች ሆነዋል የምንላቸው ማለት ነው። ስለዚህም ለምሳሌ እያንዳንዱ የፐርሰናሊቲ ትሬት ውስጥ እነዛን ዲስኦርደሮች በተወሰነ መልኩ ምን ልናደርገው እንችላለን ፊል ልናደርገው እንችላለን። ለምሳሌ ያክል ኤግዛምፕል ልስጥሽና ቅድም መሰረት በጠቀሳቻቸው መሰረት አግሬብልነስ የምንላቸው ፐርሰናሊቲ ታይፕ ያላቸው ሰዎች ምን ነው በጣም ከሁሉም ጋር ምን ተስማሚ ናቸው ወይ ደግሞ ከሁሉም ጋር መስማማት ይችላሉ። ለምሳሌ አሁን ይሄኛው ኤክስትሪምሊ ከሄደ ምን ይሆናል በአንደኛው ጥግ ሞሮፍ በቃ ይሄ ኢምፐርሶኔሽን እንለዋለን ወይ ደግሞ ይሄ ማስመሰል ለዚህኛውም እሺ ይላል ለዛኛውም እሺ ይላል ይሄ የራሱ አይደንቲቲ የሌለው ፐርሰናሊቲ ምን ዴቨሎፕ ያደርጋል ማለት ነው። በሌላኛው ተቃራኒ ደግሞ አግሬብልነሱን ትቶ ደግሞ አይ እኔ ያልኩት ብቻ ደግሞ የሚል ሲሆን ደግሞ ምን ይሆናል ማለት ነው ሞሮፍ ይሄ ሪጂድ እና ኢጎይስቲክ የሆነ ፐርሰናሊቲ ምን ዴቨሎፕ ያደርጋል ማለት ነው። ስለዚህ መሀል ላይ እንዲሆን ይላል ይመከራል ማለት ነው። ምንድነው ስሙ ለምሳሌ ይሄ ኤክስትራ ቨርጅን የምንለው ወይ ደግሞ ይሄ ኤክስትሮቨርት የምንላቸው እነዚህ አይነቶቹ ደግሞ ምንድነው ለምሳሌ አሁን ሶሺየብል ናቸው በጣም አክቲቭ ናቸው። እነዚህ አሁን ኤክስትሪምሊ ከሄደ ይሄ አይነት ባህሪ ምን ይሆናል ሴንተር ኦፍ አቴንሽን የመፈለግና ይሄ ወደ ናርሲሲስቲክ ፐርሰናሊቲ ዲስኦርደሮች የመሄድ ቻንስ ይኖራቸዋል ማለት ለምን በቃ ኤክስትሪም አቴንሽን ከመፈለግ የተነሳ ማለት ነው። በአንጻሩ ደግሞ ይሄ ኤክስትሮቨርት የነበሩት ወደ ኢንትሮቨርትነት ወይ ደግሞ ኢንዲቪዥዋሊ ራሱን ብቻ ጊዜ ማሳለፍ ይፈልግ ደግሞ ከሆነ ምን ይሆናል አንቲ ሶሻል ፐርሰናሊቲ ዴቨሎፕመንት አንቲ ሶሻል የሆነ ፐርሰናሊቲ ዴቨሎፕ እያደረገ ይመጣል ማለት ነው። ከዚህ ባሻገር ደግሞ ምንድነው ልክ እንደ ቅድም እንዳየ ነው ይሄ ኮንሺየስነስ ምንለው ማይነት ፐርሰናሊቲ ወይም ደግሞ በጣም ፐርፌክሽኒዝም ላይ የሚያተኩረው ኤክስትሪምሊ ከሄደ ምን ላይ ያመጣ ይችላል ይሄ ኦብሰሲቭ ኮምፐልሲቭ ፐርሰናሊቲ ዲስኦርደር ወይ ደግሞ ኦብሰሲቭ ኮምፐልሲቭ ዲስኦርደሮችን ክሬት ሊያደርግ ይችላል ማለት ነው። ከዛ ባለፈ ደግሞ ኤክስትሪምሊ በሌላኛው ጥግ ደግሞ ከሄደ ይሄ ኬርለስነስ ከመጣ ይሄ ሌዚነስ ወይ ደግሞ ምንድስሙ ልክ እንደ ምንድስሙ ADHD እንደምንለው አቴንሽን ማጣት ወይ ደግሞ ፎከስ የማጣት ችግሮች ምን ሊሉ ይችላሉ ሊከሰቱ ይችላሉ ማለት ነው። ስለዚህ እነዛ ነገሮች አቨሬጅሊ በመሆናቸው ነው ዲስኦርደሮች ያላልናቸው። ኤክስትሪምሊ ሲሄዱ በአንደኛው ጥግ ወይ በሌላኛው ጥግ የሚሄዱ ከሆነ ዲስኦርደር የመሆን ቻንሳቸው ምን ይሆናል ከፍተኛ ይሆናል ማለት ነው። ስለዚህ የሆነ ነገር ባላንስድ እንዲሆን ነው የምንፈልገው። ወደ አንደኛው ኤክስትሪም በጣም ሄዶ የሆነ አይነት ዲስኦርደር ክሬት እንዲያደርግ አንፈልግም። በዛኛውም አንፃር ወደ ሌላኛው ደግሞ ሄዶ የሆነ ዴፊሲትም እንዲፈጥር አንፈልግም ማለት ነው። ስለዚህ መሀከል ላይ ሲሆን ጥሩ ነው የምንለው። ካለበዛ ግን ኤክስትሪምሊ በሆነኛው አንግል ከሄደ እንደዚህ አይነት አሁን እንደጠቀስኳቸው አይነት የተለያዩ አይነት ዲስኦርደሮችን ምን ማለት ክሬት የማድረግ ሁኔታዎች ይኖራሉ ማለት ነው። ከዛ ባለፈ ግን ሰምታይምስ አንዳንዴ ፐርሰናሊ ደግሞ ኖቲስ የምታደርጋቸው አሉ እንደ ፐርሰናሊቲ ማለት ይሄ ያ ሰውዬ ነግረሹም ማይለወጥ አይነት ሰዎችም አሉ ማይስተካከሉ
ሰዎችም አሉ። ለዛ ነው አሁን አንዳንዴ በተለምዶ ቅድም መጀመሪያ እንደገለጽኩት የተከተበ ያለ ያልተከተበ ያለ ያልኩት ይሄ ክትባት ያመለጠው ብሎ አንዳንዴ ይሄ ሳይኮሎጂካሊ ዲፋይን ማታረጊው አይነት ምኖች አሉ። ይሄ ዲስኦርደርም እንዳታያቸው ዲስኦርደሮች አይደሉም፣ ሄልዚ ናቸው። ግን ደግሞ ፐርሶናሊቲያቸው ደግሞ ዴቨሎፕ ሲያደርግ ወይ ደግሞ አዲስ ነገር ጌን ሲያደርግ ደግሞ ኦር ሼፕ ሲያደርግ ምን የማትመለከቻቸው ሰዎች አይነት አሉ። በቃ የሆነ አንድ ነገር ላይ ስታክ አድርገው ወይ ደግሞ በሚፈለገው ፔስ ድረስ ምን መሄድ ተስኗቸው ያሉ ግለሰቦች አሉ። እና ብቻ ግን እነዚህ አይነት ዲስኦርደሮች ፐርሶናሊቲ ዲስኦርደሮች ሊፈጠሩ ይችላሉ። ምናልባት ልውል ያለው ላይ ለመጨመር ያው በእኛ ካልቸር ውስጥ ትንሽ ገነን ያለ ነው ብዬ ስለማስብ ነውና ለምሳሌ ኦቨር ፕሮቴክቲቭ ፓረንት ብሎ ጠቅሶት ነበርና እሱ ኢሹ አይ ቲንክ እኛ ጋር በጣም ሚስተዋል ነው አይደል? ብዙ ጊዜ ለምሳሌ ስናድግ ልጅ ሆነን እንደዚህ ታደርግና እንደዚህ ታጠፋና ምናምን ተብለን ነው የምናድገው። ይሄ ለስተት ወይንም ደግሞ ይሄ ሚስቴክ እየሰራን እንድናድግ ክፍተት አይሰጠንም። በቃ መሳሳት የለብሽም። በተለይ በማህበረሰቡ ይሆን አይነት ስም ከተሰጠሽ የእንትና ልጅ እንደሷ መሆን ነው፣ እሷ ታድላ ምን ያረጋል 100 መውለድ የሚባሉ ነገሮች አሉ። በቃ በነገሮች ሁሉ ፐርፌክት ሆነ ስትገኝ ይሄ ከስተት ባንቺ በኩል ስተት የማይሰማ ወደ ፋሚሊሽ ልጅሽ እንዲያርጋ እንደዚህ ሆና የሚል ነገር ካልመጣ ያንን በጣም እንደ ጥሩ ነገር ነው የምናስበው። እሱ ነገር ግን ያ ልጅ ሲያድግ አደልትሁድ ላይ አሁን በጣም ይሄ የወጣትነት ኤጅ ላይ ሲመጣ አንደኛ ሪስክ መውሰድ አይፈልግም። ይሄ ከለመደው ሩቲን መውጣት አይፈልግም። በቃ ምክንያቱም ከለመድሽ ሩቲን ከወጣሽ ምን እንደሚያጋጥምሽ አታቂም። አዲስ ነገር ነው። ልትሳሳቺ ትችያለሽ፣ ልትወድቂ ትችያለሽ። የተለያዩ እነዛ በልጅነትሽ አይቻልም እንደዚህ ማድረግ ተብሎ የተነገረሽን ነገር ልታፈርሽው ነው። በቃ እየወደቅሽ እየተነሳሽ ልትማሪ ነው። ግን ያንን አቮይድ ለማድረግ ምን እንደው የምታረጊው በቃ ያለሽን ሩቲን ለማስቀጠል ነው እንጂ የምትሞክሪው የሆነ ለየት ያለ ነገር ህይወትሽ ውስጥ ለማምጣት ኢቭን ጥረቱ ራሱ ላይ ይታይብን ይችላል። በዛ አይነት ወይ ካደግን ይሄ ፐርፌክሽኒስት በቃ ምንላቸው ይበጣ ፍጹምነት የሚለውን ነገር ያንን እየሰማን ካደግን እኔ በጣም ቶክሲክ ነው ይመስለኝ እሱ ማለት somehow ኦቨር ፕሮቴክቲቭ ፓረንት የሚለውን ነገር እኔም ኤክስፒሪየንስ ስላረኩት ነውና ሪስክ መውሰድ ሲባል ዝም ብለን ዘለን እንገባለን ማለት አይደለም። ግን የምንወስደው ሪስክ አለ፣ የማንወስደው ደግሞ ሪስክ አለ። አመዛዝነን አይደል? ሶ ያንን ኖርማል የምንለውን በቃ የሆነ ነገር አቺቭ ለማድረግ የምትወስጃትን ያቺን መከፋት እኮ ሊሆን ይችላል። ባይዘው መከፋት ሪስክ ነው አይደል? የሆነ ነገር ለማድረግ አቺቭ ለማድረግ በምትሄጂበት ጊዜ መከፋት ሪስክ ሊሆን ይችላል። በቃ ያንን ነገር ለማድረግ ኦር ለማግኘት ምከፍለው አንዱ መስዋዕትነት ነው። ያንን እንኳን ላልፈልግ እችላለሁ። በዚህ ልክ ይሄ በጣም አቮይዳንት ነው የምንሆነው። ከለመድኩት ሩቲን መውጣት አልፈልግም፣ ኮንፈርት ዞኔን መልቀቅ አልፈልግም፣ እንትና ተሳሳተች የምትለዋን ስም ራሱ አልፈልግም። ሶ ምን ለማድረግ ነው የምትሞክሪው? ራስን ሁሌ ፐርፌክት አርገሽ በሰዎች ፊት ለማቅረብ በቃ ኢን ኤቭሪቲንግ የማትሳሳት የሚለው ያኔ በልጅነትሽ የተነገረሽ ነገር አለ አይደል? በተለይ እናቶች ያው ትዝ ይለኛል ልጅ እያለሁ በቃ ቡና ሲጠጡ ያው የሚያወሩት ነገር አለ አይደል? ይሄ ጎረቤት ምናምን ሲሰበሰብ ልጅሽማ በቃ እንደዚህ ያቺን አንተ ቁጭ ብለህም ይሁን ውጪም ሆነ ስትሰሚያት በቃ ያቺ ፕሬዝ መደረግ በቃ እናቶችም የሆነ አይነት ስሜት ይሰማቸዋል አይደል? ይሄ በቃ ልጅሽ እንዲህ ተብሎ በጥሩ ነገር ሲነሳ ውጪ ስናድግ ግን መጥፎም ነገር ይዞ የሚመጣ ነገር ነው። ሁለቱንም ነገር አሳይተውን ብናድግ ኖሮ ሚስቴክ የሰው ልጅ የማይጠፋበት አይደል? ኤቭሪዴይ በሚባልበት ሁኔታ ኤክስፒሪየንስ የምናደርገው ነገር ነው። ያኔ ስናድግ ልጅ ይሄኛው ስህተት ልትሰሪ ትችያለሽ፣ ግን ደግሞ ላለማድረግ እንዲያርጊ በሚለው ሁለቱንም ባላንስድ በሆነ ብናድግ ሜቢ ጤናማ ልንሆን እንችላለን። ግን አንድ ጥግ ይዘን የፍጹምነት በቃ ከስህተት ነጻ የሆነ አይነት ፐርሰናሊቲ እንዲኖር እንደመሆንን ስናድግ በጣም ቻሌንጅ ነው። እኔ አሁን ሰምሃው ስትረግል የማደርገው ነገር ስለሆነ ነው ይሄንን የማደርገውና ያቺ በተለይ አንቺ ወይ ውጪ ሆነሽ ወይ ቤት ውስጥ ሆነሽ ልጅሽ ምናምን ሲባል እናትሽ ያላትን ፊሊንግ በተለይ ስታይ ትታሰሪያለሽ። በቃ ስታድጊም ብዙ ነገር ማድረግ የምትችይ አይነት ሲቹዌሽን ላይ እንኳን ብትሆኚ ያንን ለማውጣት ብዙ ሪስክ መቀበል ኦር መውሰድ እንዳለብሽ ታውቂያለሽ። ያ ሪስክ ከመጣ እስቲ ለረ እናቴ ምናምን ነው የምትይው ይብል ለመወሰን ራሱና which is over protective parent መሆን እንደ ጥሩ ነገር ነው የሚታየው። ግን ስናድግ አሁን ላይ ሊፈታ ይችላል ችግሩ እኮ ግን በጣም ብዙ ታይሞችን የሚወስድብሽ ብዙ ቻሌንጅ እንድታሳልፊ ሊያረግሽ የሚችል ራስሽን በሆነ አይነት ቦክስ ውስጥ ብቻ ከለመድሽው ነገር እንዲም እንዳትይ ሊያረግሽ የሚችል በጣም